ሰላም ጤና ይስጥልኝ። የአርቲቪ ነው። ዜናውን ማቀርብላችሁ ረዴት ጌታቸው ነኝ። ኢትዮጵያ፣ ግብጽና ሱዳን የታላቁን የኢትዮጵያ ህዳሴ ግድብ ለማጥናት በቀረበላቸው የቴክኒክ ሰነድ ላይ በአጭር ጊዜ ውስጥ አዲስ አበባ ላይ ተገናኝተው ባልተስማሙባቸው ጉዳዮች ላይ ለመወያየት ቀጠሮ መያዛቸው ተሰማ። የውሃ መስኖና ኤሌክትሪክ ሚኒስተሩ አቶ ሞቱማ መቃሳ ለሪፖርተር እንደገለጹት የሶስቱ አገሮች ብሔራዊ የቴክኒክ ቡድኖች ካለፈው ሳምንት ጀምሮ በሱዳን ካርቱም ውይይት ሲደረግ የቆየው ጥናቱን ለማከናወን የተመረጡት የፈረንሳዮቹ ኩባንያዎች ዋናው አጥኚ ቢያሬል ኢንጂነርስና ኤርቴሊያ የተባሉት ኩባንያዎች ባቀረቡት የተሻሻለ የቴክኒክ ፕሮፖዛል ላይ የሶስቱን አገሮች አስተያየትን ለማካተት መሆኑን ጠቁመዋል። ከዚህ በተጨማሪም ኩባንያዎቹ ባቀረቡት ዋጋ ላይ ለመወያየትና የጥናቱ የህግ አማካሪ ሆኖ የተቀጠረው የለንደኑ የህግ አማካሪ ከርቤት የተባለ ኩባንያ የቴክኒክ ሰነዱን ተመልክቶ የኮንትራት ውሉን ማዘጋጀት የሚችልበትን ሁኔታ እንዲያመቻች መሆኑን አክለዋል። በሱዳን በተካሄደው ውይይትም ስምምነት የተደረገባቸው ጉዳዮች መኖራቸውን የገለጹት ሚኒስተሩ ስምምነትን የሚጠይቁ ቀሪ ጉዳዮች በየሀገሮቹ እንዲታዩና በተቻለ መጠን አጭር ጊዜ ውስጥ የውል ስምምነቱ በአዲስ አበባ እንዲፈረም ተስማምተዋል ማለታቸውን ዮሐንስ አንበርብር ዘግቧል። ስቴት ግሪድ የተባለው ግዙፍ የቻይና ኩባንያ 7 የኤሌክትሪክ ኃይል ማመንጫዎችን ለመገንባትና የኤሌክትሪክ ኃይል ለመንግስት ለመሸጥ ጥያቄ ማቅረቡ ተሰማ። የውሃ መስኖና ኤሌክትሪክ ሚኒስተሩ አቶ ሞቱማ መቃሳ ለሪፖርተር እንዳረጋገጡት ስቴት ግሪድ 4 የሃይድሮ ኤሌክትሪክ ግድቦችና 3 የንፋስ ኃይል ማመንጫ ጣቢያዎች በመገንባት ለኢትዮጵያ መንግስት የኤሌክትሪክ ኃይል ለመሸጥ ጥያቄ አቅርበዋል። እስካሁንም ስቴት ግሪድን ጨምሮ 20 ኩባንያዎች በራሳቸው አቅምና ከመንግስት ጋር በሽርክና የኃይል ማመንጫዎችን ለመገንባት ጥያቄ ማቅረባቸው ሚኒስተሩ ተናግረዋል። በኢትዮጵያ በኤሌክትሪክ ኃይል ማመንጫ ዘርፍ ኢንቨስትመንት ፍላጎት ካሳዩ አገሮች መካከል አሜሪካና ቻይና ቀዳሚውን ስፍራ ሲይዙ የእንግሊዝ፣ የቱርክ፣ የስዊድን፣ የደቡብ ኮሪያ፣ የደቡብ አፍሪካና የብራዚል ኩባንያዎችም ጥያቄ ማቅረባቸው ታውቋል። መንግስት እነዚህን ጥያቄዎች ለማስተናገድ እንዲችል የተዘጋጀው ረቂቅ አዋጅን በሚቀጥለው 3 ወራት ለሚኒስትሮች ምክር ቤት እንደሚያቀርብና የአዋጁ ማስፈጸሚያ ደንብም አብሮ የተዘጋጀ መሆኑን ሚኒስትሩን ጠቅሶ ውድነህ ዘነበ ዘግቧል። ይህ በእንዲህ እንዳለም ከግዢ መስፈርቱ የወረደ ጥራት ታይቶባቸዋል በተባሉ 765 ትራንስፎርመሮች ሳቢያ ውዝግብ ውስጥ የገቡትን መንግስታዊ ተቋምና የህንድ ኩባንያ ሲያደራድር የቆየው ፍትህ ሚኒስቴር የመጨረሻውን የማደራደሪያ ሀሳብ ማቅረቡን አስታወቀ። በመንግስት ግዢ አስተዳደርና ንብረት ማስወገድ አገልግሎት አማካኝነት በተፈጸመ ውል ለኢትዮጵያ ኤሌክትሪክ ኃይል ተገዝተው ወደ አገር ውስጥ የገቡት ትራንስፎርመሮች ፌዴራል ሎይድ በተባለ የህንድ ኩባንያ አማካኝነት ነበር። በወቅቱ የህንዱ ኩባንያ በውሉ መሰረት 2065 ትራንስፎርመሮችን ገዝቶ ወደ አገር ውስጥ ቢያስገባም ከዚህ ውስጥ 765 ያህሉ ከሚፈለገው የጥራት መስፈርቶች በታች ናቸው በሚል የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ሳይረከበው ቆይቷል። ፌዴራል ሎይድ የተባለው የህንድ ኩባንያ በበኩሉ ትራንስፎርመሮቹ በስምምነቱ መሰረት የተዘረዘሩ መስፈርቶችን አላሟሉም መባሉም አይቀበልም። በፍትህ ሚኒስቴር የፍትሐ ብሔር ዳይሬክቶሬት ዳይሬክተር አቶ ሙልጌታ አያለው ለሪፖርተር እንደገለጹት የማደራደሪያ ሀሳቡ ረቡዕ የካቲት 2 ቀን 2008 ለሁለቱም ወገኖች የተላከ ሲሆን ከበላይ አመራሮቻቸው ጋር መክረው የውሳኔ ሀሳባቸውን በ15 ቀናት ውስጥ እንዲያሳውቁ አሳስበናል ብለዋል። ከሁለቱም ወገኖች መልስ በፊት የመጨረሻ የተባለውን የድርድር ሀሳብ ከመግለጽ የተቆጠቡት ዳይሬክተሩ ሁለቱም ወገኖች በቀረበው ሀሳብ መስማማት ካልቻሉ ጉዳዩ ቀድሞ ተቋርጦ ወደ ነበረበት መደበኛ ፍርድ ቤት ይሄዳል ብለዋል። የኢትዮጵያ ኤሌክትሪክ ኃይል የ5 ሚሊዮን ዶላር ካሳ የጠየቀ ሲሆን የህንዱ ኩባንያ ግን ከ2.5 ሚሊዮን ዶላር በላይ ለመክፈል ፈቃደኛ አለመሆኑን ከዮሐንስ አብይ ዘገባ ለመረዳት ተችሏል። በአከራይ ተከራይና በሪል ስቴት ዘርፍ የተንሰራፋውን የተመነሰቃቀለ የመኖሪያ ቤቶች ግብይት መልስ ለማስያዝ የተዘጋጀው ረቂቅ አዋጅ ከጠናቀቀ 2 ዓመት ቢያስቆጥርም እስካሁን ለሚኒስትሮች ምክር ቤት አለመቅረቡ ታወቀ። የአከራይ ተከራይ ግብይት፣ የሪል ስቴት ግብይትና የመንግስት ቤቶች አስተዳደርን በሚመለከት የከተማ ልማትና ቤቶች ሚኒስቴር በተናጠል ያዘጋጃቸው 3 አዋጆች ተጠቃለው በአንድ አዋጅ እንዲዘጋጁ ትዕዛዝ የተሰጠው በ2005 ነበር። በዚህ መሰረት የሚኒስቴሩ የህግ ዳይሬክቶሬት 3ቱ አዋጆችን በአንድነት አሰባጥሮ ለውይይት በማቅረብ ጠቃሚ ግብዓት ሲሰበስብ ቆይቷል።
ስማቸውን መግለጽ ያልፈለጉ የሚኒስቴሩ ባለስልጣን ለሪፖርተር እንደገለጹት ሶስቱን ጉዳዮች በያዘ ረቂቅ አዋጅ ከባለድርሻ አካላት ጋር ውይይት ተካሂዶ የተገኙ ጠቃሚ ሀሳቦችና ፍትህ ሚኒስቴር የሰጠው አስተያየት ተካቶ የመጨረሻ ረቂቅ አዋጅ ከተዘጋጀ 2 ዓመታት ተቆጥሯል። ረቂቅ አዋጁ ለሚኒስትሮች ምክር ቤት ያልቀረበበትን ምክንያት እንደማያውቁና ረቂቅ አዋጅ ጸድቆ ስራ ላይ ቢውል መሰረታዊ ለውጥ ያመጣ እንደነበር እኚሁ ባለስልጣን ለሪፖርተር ተናግረዋል። የከተማ ልማትና ቤቶች ሚኒስቴር ከፍተኛ ባለስልጣናት ግን ከዚህ ሁሉ ጊዜ በኋላም ጥናቱ አለማለቁን ሲናገሩ ተደምጠዋል ሲል ውድነህ ዘነበ ዘግቧል። ባለፈው ዓመት አጋማሽ በይፋ በተሰጠ ጋዜጣዊ መግለጫ ይህ ረቂቅ አዋጅ እየተጠናቀቀ በመሆኑ ስራ ላይ እንደሚውል ተገልጾ እንደነበር መዘገባችን ይታወሳል። 4 የፖለቲካ ፓርቲ አመራሮችና 1 መምህር ከእስር ተፈተው እንዲከራከሩ ከፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አርብ የካቲት 4 ቀን 2008 ደብዳቤ ተጻፈላቸው። ከእስር እንዲፈቱ በፍርድ ቤቱ ደብዳቤ የተጻፈላቸው በአቃቤ ሕግ የይግባኝ አቤቱታ ተጠይቆባቸው ላለፉት 6 ወራት በእስር ላይ የነበሩት የአንድነት ለዲሞክራሲና ለፍትህ የአረናና የሰማያዊ ፓርቲ አመራር የነበሩት 4 ግለሰቦችና 1 መምህር ናቸው። ችሎቱ በጻፈው ደብዳቤም ተከሳሾቹ ከሀገር እንዳይወጡ የብሔራዊ መረጃና ደህንነት አገልግሎት እንዲያውቀው ትዕዛዝ የሰጠ ሲሆን ከቤታቸው እየተመላለሱ እንዲከራከሩ ፈቅዷል። ችሎቱ ለእስረኞቹ በነገራቸው መሰረት የካቲት 4 ቀን 2008 ከሰዓት በፊት የመፍቻ ሰነድ ወደ ማረሚያ ቤት የላከ ሲሆን ግለሰቦቹ እስከ አርብ ሌሊት ድረስ ከእስር እንዳልተፈቱ ከታምሩ ጽጌ ዘገባ ለመረዳት ተችሏል። በኢትዮጵያ አየር መንገድ ሰራተኞችና የኢትዮጵያ ገቢዎችና ጉምሩክ አንድ ሰራተኛ ከነጋዴዎች ጋር በመመሳጠር መንግስት ማግኘት ያለበትን ከ24 ሚሊዮን ብር በላይ ገቢ በማሳጣት ተጠርጥረው ክስ ተመሰረተባቸው። ተጠርጣሪዎቹ የኢትዮጵያ አየር መንገድ የካርጎ ስራ ቡድን መሪ አቶ ናትናኤል ጎበና፣ በካርጎ ስራ ላይ ተመድበው ይሰሩ የነበሩት አቶ ያሬድ ሸዋንግዛውና አቶ አድነው ሰሙ ንጉስ እንዲሁም በኢትዮጵያ ገቢዎችና ጉምሩክ ባለስልጣን በአቤቱታ አጣሪነት ተመድበው ይሰሩ የነበሩት አቶ ጠረፍ ተመስገን የተባሉት ከባድ የማታለል ሙስና ክስ ቀርቦባቸዋል። ተጠርጣሪዎቹ የተከሰሱት አቶ ዮሐንስ ብርሃኔ፣ አቶ ሚካኤል ብርሃኑና አቶ መልካሙ ዋጋሪ ከተባሉ ግለሰቦች ጋር በመመሳጠር የመንግስትን ገቢ በማሳጣታቸው መሆኑን የአቃቤ ሕግ ክስ ያስረዳል። ተከሳሾቹ ለግለሰቦቹ ጥቅም ለማስገኘትና ራሳቸውም ተጠቃሚ ለመሆን ተመሳጥረው ከውጭ ወደ ሀገር ውስጥ የገቡ እቃዎች ያለ ጉምሩክ ስነ ስርዓት እንዲወጡ በማድረግ መንግስት ከቀረጥና ከታክስ ማግኘት የነበረበትን 24 ሚሊዮን 36730 ብር እንዲያጣ ማድረጋቸውን የኮሚሽኑ አቃቤ ሕግ የመሰረተው ክስ ያብራራል። የተጠርጣሪዎቹን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት 18ኛ ወንጀል ችሎት ክሱ ውስብስብነት የለውም በማለት የቅድመ ክስ ሂደት መከተል ሳያስፈልግ በመደበኛ ስነ ስርዓት መታየት እንደሚችል አስታውቋል። ተከሳሾቹ የቅድመ ክስ መቃወሚያ እንዳላቸውና ጊዜ እንዲሰጣቸው የጠየቁ ሲሆን አቃቤ ሕግም ያልተያዙ ተጠርጣሪዎችን አካቶ ለማቅረብ እንዲፈቀድለት ጥያቄ አቅርቧል። ፍርድ ቤቱ ሁለቱም ጥያቄዎቻቸውን አሟልተው እንዲቀርቡ ለየካቲት 22 ቀን 2008 የቀጠረ ሲሆን ተከሳሾቹን በማረሚያ ቤት እንዲቆዩ ትዕዛዝ መስጠቱን ታምሩ ጽጌ ዘግቧል። ከአክሰስ ሪል ስቴት አክሲዮን ማህበር መስራችና የቦርድ ሊቀመንበር አቶ ኤርሚያስ አመልጋ እስር ጋር በተገናኘ ማዕከላዊ ተብሎ የሚጠራው የፌዴራል ፖሊስ ወንጀል ምርመራ ማዕከል ኃላፊ ህገ መንግስቱን ጥሰዋል በሚል አቤቱታ ታስረው እንዲቀርቡ ተጠየቀ። ኃላፊው ታስረው ፍርድ ቤት እንዲቀርቡ የካቲት 3 ቀን 2008 የጠየቁት የአቶ ኤርሚያስ የህግ አማካሪና ጠበቆች ናቸው። ጠበቆቹ ለፍርድ ቤቱ ጥያቄውን ያቀረቡት ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት ጥር 23 ቀን 2008 አቶ ኤርሚያስን ፖሊስ በመከልከሉ ምክንያት የህግ አማካሪዎቻቸውን ማግኘት እንዳልቻሉ ለችሎቱ ባቀረቡት አቤቱታ ፍርድ ቤቱ ህገ መንግስታዊ መብታቸው መሆኑን በመጠቆም ከጠበቆቻቸው ጋር እንዲገናኙ በማለት ያስተላለፈው ትዕዛዝ አለመፈጸሙን በመናገር ነው። ላለፉት 31 ቀናት በእስር ላይ በሚገኙት አቶ ኤርሚያስ ላይ የሚደረገው ምርመራ እንዳልጨረሰ ለፍርድ ቤቱ የገለጸው የፌዴራል ወንጀል ምርመራ ማዕከል መርማሪ ቡድን በበኩሉ ተጨማሪ 14 ቀናት የምርመራ ጊዜ እንዲሰጠው ያቀረበውን ጥያቄ የአቶ ኤርሚያስ ጠበቆች ተቃውመዋል። ፍርድ ቤቱ የቀረበለትን የዋስትና ጥያቄን በሚመለከት የአቶ ኤርሚያስ ጉዳይ ዋስትና በማያስከለክል ቢሆንም
የተጠረጠሩበት ገንዘብ መጠን 1.4 ቢሊዮን ብር ከመሆኑ አንጻር ዋስትና ከባድ ስለሆነ እንደማይፈቀድ አስታውቀዋል። ፍርድ ቤቱ ፖሊስ ከጠየቀው ተጨማሪ 14 ቀናት ውስጥ 10 ቀናት በመፍቀድ ለየካቲት 10 ቀን 2008 ቀጠሮ መስጠቱን የታምሩ ጽጌ ዘገባ ያስረዳል። ዜናው በዚያ በቃ። ተጨማሪና ዝርዝር ዘገባዎቻችንን በድረገጻችን ላይ www.ethiopianreporter.com ብለው ማግኘት ይችላሉ። ጤና ይስጥልኝ።